በትግራይ ክልል የ12ኛ ክፍል ፈተና እንዴት ሊሰጥ ነው በሚለው ጉዳይ ዙሪያ የክልሉ ትምህርት ቢሮ አስደንጋጭ ውሳኔ አሳለፈ። ይሄ ውሳኔ ምንድነው? ለእናንተ የምናቀርብላችሁ ይሆናል። የተለያዩ መረጃዎችን ይዘን ወደ እናንተ መጣን። ሰብስክራይብ አድርጉን፣ ተከታተሉን። በትግራይ ክልል የ12ኛ ክፍል ፈተና እንዴት መሰጠት አለበት በሚለው ጉዳይ ዙሪያ ትልቁ ውዝግብ ሲፈጠር መቆየቱ ይታወሳል። በዚህም ረገድ በክልሉ ትምህርት ቢሮና በፌደራል መንግስቱ መካከል ልዩነት ተፈጥሮ እንደነበረ ጠዋትን በዘገብነው ዘገባና ከዚህ ቀደምም በሰራነው ዜና ላይ ተመላክቶ ነበር። አሁን በዛሬው ዕለት እንግዲህ እጅግ በጣም አስደንጋጭ የሚመስል ውሳኔ ነው የተላለፈው። በአሁኑ ወቅት የትግራይ ክልል ትምህርት ቢሮ ያቀደው ነገር ምንድነው? በክልሉ የ12ኛ ክፍል ፈተና የክልሉ ትምህርት ቢሮ ባወጣው ጥያቄ መሰረት ወይም በሚያወጣው ፈተና መሰረት በራሱ አካሄድ ከፌደራል መንግስቱ የሚመጣ ምንም አይነት ውሳኔ ባለመቀበል ሊያካሄድ መሆኑ ተነግሯል። የራሱን ፈተና ነው የሚያወጣው፣ የራሱን ጥያቄ ነው የሚያወጣው። እንግዲህ የዚህ ምክንያት ምንድነው ስለሚለው ጉዳይ በዛሬው ዕለት የክልሉ ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉሽ መግለጫ ሰጥተው ነበር። የፌደራል ትምህርት ሚኒስቴር የትግራይ ተማሪዎች ከዚህ ቀደም ከነበረው የፈተና ስርዓት ጊዜና አሰራር ውጪ በወረቀት ለመፈተን ተማሪዎቹን ለመፈተን የሚውል የመፈተኛ ወረቀት አለመላኩን እንደ ምክንያት አቅርበዋል። ይሄ አለመላኩ ደግሞ የፈተና ሂደቱን ተማሪዎች የሚፈተኑበትን ሁኔታ እንዳቃወሰው በመናገር ባጠረ ጊዜ ውስጥ ፈተና አውጥቶ ተማሪዎችን ክልሉ ራሱ እንግዲህ ታይቶ ማይታወቅ ነው። እንግዲህ የ12ኛ ክፍል ፈተና በፌደራል ደረጃ ነው የሚሰጠው። በክልሉ የትኛውም ክልል አማራም፣ ሶማሌም፣ አፋር ክልልም ፈተናዎች የብሔራዊ ፈተናዎች የሚሰጡት በፌደራል መንግስቱ በሚወጣው ጥያቄ የፌደራል መንግስቱ የፈተናዎች ኤጀንሲ አለ እና ትምህርት ሚኒስቴር በሚያወጡት ጥያቄና አግባብ አሰጣጥ መሰረት ነው የሚሰጠው። ሆኖም ግን አሁን በትግራይ ክልል በኩል ለየት ያለ ነገር መጥቷል። ራሱ ክልሉ ጥያቄውን አውጥቶ የ12ኛ ክፍል ፈተና ራሱ ክልሉ ተማሪዎች እንደሚፈትን የተመላከተው። እንግዲህ በወረቀት ትፈተናላችሁ ተብለው የተመደቡና በዚህ መንገድ ሲዘጋጁ የቆዩ 15349 ተማሪዎች ጠዋትም ጠቅሰነዋል። ይሄን በጠዋቱ ዘገባችን ላይ ተፈታኞች ከሐምሌ 1 ጀምሮ ፈተናው እንዲሰጣቸው እቅድ ተይዞ እንደነበረ ነው ዶክተር ኪሮስ ያመለከቱት። ይሁን እንጂ የትግራይ ተማሪዎች ከዚህ በወረቀት ከሚሰጠው ፈተና ውጪ በማድረግ ወደ ትግራይ ክልል የሚመጡት የፈተና ወረቀቶች እስካሁን ድረስ እንዳልደረሱ ነው የተመላከተው። ይሄም ሁኔታ እንግዲህ እክል ፈጥሮብናል ሲሉ ነው የገለጹት። በአሁኑ ወቅት ባለው ሁኔታ ወደ ትግራይ የወረቀት ፈተና ለመላክ ምንም አይነት ላለመላክ ወይም ላለማድረስ ምንም አይነት ምክንያት ስለሌለ ተቀባይነት የሌለው ነው። ይህ ፈተና በአውሮፕላን ስለሚመጣ በፌደራል ፖሊስ የሚጠበቅ ነው። ስለሆነም በትግራይ ይህንን ለማድረግ አስቸጋሪ የሆነ ምንም አይነት ምክንያት የለም ሲሉ ነው ያመለከቱት። የትግራይ ክልል ራሱ ካቢኔ ተብሎ አሁን ያለው አስተዳደር በዶክተር ደብረጽዮን የሚመራው ይህ ጉዳይ እንዲፈታ ተፈቶ ልባት ላይ እንዲደርስ እንዲቻል ደብዳቤ ልኮ እስካሁን ድረስ ግን ምላሽ አላገኘም ሲሉ አመልክተዋል። ይሄ ደብዳቤ ከዚህ ቀደም በዶክተር ኪሮስ ጉሽ ተፈርሞ ለፌደራል መንግስቱ ትምህርት ቢሮ የተላከ ደብዳቤ ትምህርት ሚኒስቴር የተላከ ደብዳቤ ነበር። ስለሱም ደብዳቤ ከዚህ በፊት የሰራነው ዘገባ ነበር ይሄ ጉዳይ ከመፈጠሩ በፊት። እናም ለዚህ ደብዳቤ ምንም አይነት ምላሽ አልተሰጠም ተብሏል። ሐምሌ 1 ይጀምራል ተብሎ የነበረው ፈተና ተማሪዎቹ ሰኔ 29 ወደ ዩኒቨርሲቲ እንዲገቡ ለፈተናው ማለት ነው ዩኒቨርሲቲ ውስጥ የሚሰጠው እንዲገቡ ሲገባ በትምህርት ሚኒስቴር ምክንያት ጊዜው ስለተቀየረ ወይም ደግሞ በትምህርት ሚኒስቴር ወረቀቱን አለመላክ ምክንያት ተማሪዎች መጓዝ እንደሌለባቸው ነው ያሳሰቡት የትምህርት ቢሮ ኃላፊ። እንግዲህ ይሄን የፈተና የትምህርት ሚኒስቴር አደረገ ያሉትን ተግባር በጊዜና በስርዓቱ በተያዘለት ጊዜና አካሄድ ወይም አሰራር እንዳይካሄድ መወሰኑ እንደ መንግስት የተወሰነ ፖለቲካዊ ውሳኔ ነው በፌደራል መንግስቱ። እናም
ዘር ማጥፋቱ ጦርነት ቀጣይ አንጓ ነው ሲሉ ነው የገለጹት። ተቀባይነት የሌለው ተግባር ስለሆነ የትግራይ ትምህርት ቢሮ እንደ ትግራይ ወይም እንደ ክልል ባጠረ ጊዜ ውስጥ ስርዓቱንና ደረጃውን የጠበቀ ያሉትን ፈተና አውጥቶ እንደሚፈትን የገለጹት። በዚህ ፈተና በኦንላይን የሚፈተኑ ይሁን በኦንላይን የተፈተኑና በወረቀት ደግሞ ያልተፈተኑ በጠቅላላ በዚሁ ሂደት 29755 የሚሆኑ ተማሪዎች እንደሚፈተኑ ነው ያመለከተው። በዚህም ደግሞ በጣም ለየት ያለው ነገር ምንድነው? ክልሉ የራሱን የሆነ የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎች ወደ ዩኒቨርሲቲ እንዲገቡ እንደሚያደርግ ነው እንግዲህ ዶክተር ኪሮስ የተናገሩት። እጅግ በጣም አነጋጋሪ ነው። ክልሉ ባይ ዲፋክቶ ወይም ባይ ዲጁር በህግም ሆነ በሌላም ምክንያት ራሱን የቻለ ሀገር ሆኗል ወይ የሚያስብል ነገር ነው። ወይም የፑንትላንድ ወይም የሶማሌላንድ አይነት ሁኔታ ተፈጥሯል ወይ የሚያስብል ነገር ነው ያለውና እንግዲህ ፈተና የሚሰጥበት ጊዜ ደግሞ በቀጣይ ጊዜ ይፋ ስለሚደረግ ተማሪዎች ይሄን ታሳቢ አድርገው እንዲዘጋጁ ነው መልእክታቸውን ያስተላለፉት። እንግዲህ ይሄ እጅግ በጣም አነጋጋሪ ጉዳይ ነው። ከዚህ ቀደም ጥቅምት 24 ላይ 2013 ላይ የተነሳው ጦርነት አንዱ መነሻ ጳጉሜ 5 2012 ላይ የትግራይ ክልል ከሌሎች ክልሎች የሀገሪቱ ክልሎች በማፈንገጥ ምርጫ በማድረጉ ምክንያት እንደሆነ ጠቅላይ ሚኒስትሩም ያመኑት ጉዳይ ነው። አሁን ጦርነቱ ዳግም ከተቀሰቀሰ በፈተና ሊቀሰቀስ ይችላል ወይ የሚል ስጋት በብዙዎች ዘንድ እየተሰማ ነው፣ እየተመለከተ ነው። ፈተና እንደ ጦርነት መነሻ ሊሆን ይችላል ወይ? ይሄ በጣም አስጊ ነው። ከዚህ ቀደም የፌዴራል መንግስቱን ትዕዛዝ ባለማክበር ምርጫ አከናውኗል የተባለው ክልል ለ2 ለ3 እስካሁን ለ5 ዓመታት የዘለቀበት አድቃቂ ጦርነት የሚታወቅ ነው። የፈተናው ጉዳይ መነሻ ማይሆንበት ምክንያት አለ ወይ የሚለው ለብዙዎች ጥያቄን የሚፈጥር ጉዳይ ነው። እናም ፈተናም እንደ ጦርነት መነሻ ወይም እንደ ጦርነት መፍጠሪያ መንገድ የሚሆንበት ሁኔታ ወይም ደግሞ የሚሆንበት እድል ሰፊ ይመስላል ብለን እናስባለን። ይሄ ደግሞ ባጭሩ መቀጨት ያለበት ጉዳይ ነው። መነጋገር የሚያስፈልገው ጉዳይ ይመስለናል። መነጋገር ካለ ማለት ነው። አሁን የተኬደበት ርቀት ከመነጋገርም ታልፎ የመኮራረፍ ሁኔታ ነው የሚመስለው። ስለዚህ ወደፊት ምን ሊመጣ ይችላል የሚለውን እንግዲህ ምናየው ይሆናል። የፌዴራል መንግስቱ ይህን ሰበብ አድርጎ ጦርነት ይቀሰቅሳል ወይስ የቲፒኤልኤፍ ወይም ደግሞ የክልሉ መሪ ፓርቲ የሆነው ድርጅት እንደ ከዚህ ቀደሙ ፕሪምፕቲቭ አታክ በመፈጸም ወደ ጦርነት ይገባል ወይ የሚለው ትንሽ አወዛጋቢ ነው። ብቻ ዙሮ ስለ ጉዳዩ እንግዲህ ሌሎች መረጃዎች ሲደርሱን እንዘግባለን። የመቀለ ከንቲባ የሆኑት አቶ ኃይላይ አረጋዊ በዛሬው ዕለት መግለጫ ሰጥተው ነበር። በሰጡት መግለጫ ላይ ሆነ ብለው የትግራይን አጀንዳ ለመጥለፍ መከተው ወይም ደግሞ ትግሉንና የትግራይን ህዝብ ጥቅም ለማዛባት ወይም ደግሞ ለማደፈረስ የሚሰሩ ኃይሎች አደብ ሊገዙ ይገባል ሲሉ ገልጸዋል። በዛሬው ዕለት እንግዲህ በሰጡት መግለጫ ላይ የተቀናጀ የትግራይ ጠላቶች ሲሉ የጠቀሷቸው ኃይሎች የተቀናጀ ተንኮል እየሰሩ ይገኛሉ ብለዋል። የተለያየ የፖለቲካ አረዳድ እንኳን ቢኖርም በትግራይ ህዝብ ብሔራዊ ጥቅም ሁሉም በአንድነት በትብብር ሊረባረብ ይገባል ብለዋል። ጠላቶች በትግራይ ሰላም እንዳይኖር ሆነ ሌሎች ችግሮች እንዲፈጠሩ ጣልቃ ገብተው ለማወክ እየጣሩ ናቸው ሲሉ አመልክቷል። የዚህ ደግሞ ማነው ማሳያ? በዚህ ሳምንት በመቀሌ ከተማ እሳቸው እንግዲህ ምስላፍ ነው ያሉት ወጣቶችን የማሰለፍ ወይም የማሰማራት ድርጊት ወይም ደግሞ ክንውን ወይም ወታደራዊ አፈሳን ነው ምስላፍ ያሉት። ለማደናቀፍ የተስተዋለው ተግባር ነው ሲሉ አመልክተዋል። ይሄ ደግሞ በውጭ ወይም በባዕድ ሀገርም ሊሆን ይችላል ባለው ኃይል ሆነ ተብሎ በተቀናጀ መልኩ የተፈጸመ ሸር ነው። የትግራይ ህዝብ መጥፋት ለመቀጠል ዓላማ ያለው ዘመቻ ነው ሲሉ አመልክተዋል። እንግዲህ የተለያዩ አይነት ሐሳቦችን አንስተዋል። ይሄ በመቀለ ከተማ ቀበሌ 05 የታየው በማህበራዊ ሚዲያ በሰፊው የተሰራጨው ጉዳይ እርሳቸው በሚያስተዳድሩት አስተዳደር በኩል እንደተገመገመና ይህ ውጤቱ ደግሞ አንድ ማሳያ ነው የጠላቶች አካሄድ ወይም ደግሞ ሴራ እስከምን ድረስ እንደሚሄድ አንዱ ማሳያ ነው ሲሉ ነው የተናገሩት።
እንግዲህ ይሄን በትግራይ ህዝብ ላይ ይደርሳል ያሉትን የዘር ፍጅት ለማስቆም ወይም ደግሞ ጥረቶችን አደብ ለማስገዛት የሚደረገውን ጥረት ሆነ ብሎ የሚቀጭ ነው ሲሉ ነው ያመለከቱት። አስተባብለዋል። ባጭሩ አስተባብለዋል። ይሄንን ጉዳይ ይሄ ወታደራዊ አፈሳ በግዳጅ እየተፈጸመ ስለመሆኑ አስተባብለዋል። በትላንትናው ዕለት በዘገብነው ዘገባ ላይ አቶ ኪዳነ አመነ ይሄን ጉዳይ ክደዋል። እንግዲህ ከንቲባውም እንደዚሁ ክደዋል። ይሄ መልእክት እንግዲህ እንደሚቀጥል ነው የሚያመለክቱት። እንዲያውም ብዙ ጊዜ ይሄን አፈሳ ከዚህ ቀደም የነበሩ ታጋዮችን በጦርነት በግንባር የነበሩ ታጋዮችን ወደ ማሰልጠኛ ቦታ ወይም ደግሞ ወደ ሀዳቸው በሚሄዱበት ወቅት የተፈጠረ አይነት ማደናቀፍ ነው። በመቀሌ 05 ቀበሌ የተከወነው ተቃውሞ ይሄን ለማደናቀፍ ነው የሚል አይነት ሐሳብ ነው ያነሱትና ትንሽ የተጠያቂነቱ ሁኔታ ባለው አስተዳደር በኩል የተጠያቂነቱ ሁኔታ ሊኖር እንደማይችል የሚያሳይ ነው። በትላንትናው ዕለት ሰምሃል መለስ ዜናዊ የአቶ መለስ ዜናዊ ልጅ በሰጠችው ቃለ መጠይቅ ላይ የቲዲኤፍ አመራሮች በህገ ወጥ የማዕድን በተለይም የወርቅ ማዕድን ማውጣት ላይ ስለመሰማራታቸው ስም ጠቅሳ ተናግራለች። የቲዲኤፍ የሚባለው ትግራይ ዲፌንስ ፎርስ ተብሎ የሚጠራው ኃይል አመራሮች እንደ ጸጋይ ማርክስ እንደሚባሉት እንደነ ምግባይ ኃይል ያሉት ሙሉ ለሙሉ በህገወጥ የወርቅ ንግድ እና ፍለጋ ተጠምደው ነው ያሉት ሲሉ አመልክተዋል። በኤርትራ በኢሚሬት ከትግራይ የሚወጡት ወርቆች የሚሳለጡባቸው አካባቢዎች ናቸው። ኢማራትም የተባበሩት አረብ ኤሚሬቶችም ዩኤኢም ኤርትራም ማለት ነውና ለዚህ ደግሞ በዚህ በኩል እንዲተላለፍ በዋናነት አገናኝና ደላላ ሆኖ እየሰራ ያለው የወይዘሮ ፈትለወርቅ ገብረ እግዚአብሔር ወንድም ዳዊት ገብረ እግዚአብሔር ነው ስትል አንስታለች። ይሄ እንግዲህ በእርሷ በኩል የቀረበ ክስ ይመስላል። ከዚህ ቀደም ስለዚህ ጉዳይ ምንም ያነሳችው ነገር ስለሌለ ማለት ነው። አሁን አዲስ የሆነው ነገሩ የመጨረሻ መረጃችን ስንመጣ አሜሪካ የትግራይ ሰራዊት ወይም ቲዲኤፍ በሱዳን ግጭት ተሳታፊ ነው ማለቷ ተነግሯል። የአሜሪካው ሴኔት የውጭ ግንኙነት ኮሚቴ በሱዳን ያለውን ቀውስ ለማስቆምና የውጭ ኃይላትን ጣልቃ ገብነት ለመግታት ያለመውን S.4726 ፒስ ኢን ሱዳን አክት በሱዳን የሰላም ረቂቅ አዋጅ የተሰኘውን የህግ ረቂቅ በይፋ ስለማስተዋወቁ ነው የተዘገበው። ይሁን እንጂ ይህ በሁለቱ ትልልቅ የአሜሪካ ፓርቲዎች ሪፐብሊካንና ዲሞክራት ድጋፍ የቀረበው ረቂቅ አዋጅ በሱዳን ግጭት ውስጥ እጃቸው አለበት ተብለው ሪፖርት ሊቀርብባቸው ከሚገቡ አካላት ዝርዝር ውስጥ የትግራይ ሰራዊት ቲዲኤፍ እና በተለይ ደግሞ አርሚ 70 የተሰኘውን ቡድን ማካተቱ እጅጉን ነው ትኩረት የሳበው። ይህ ረቂቅ ህግ የአሜሪካ የውጭ ጉዳይ መስሪያ ቤት ከብሔራዊ መረጃ ዳይሬክተር ጋር በመተባበር በሱዳን እርስ በርስ ጦርነት ላይ ተጽዕኖ ያሳደሩ የጦር መሳሪያ እያቀረቡ ወይም በተለያዩ መንገዶች እያገዙ ያሉ የውጭ መንግስታትና መንግስታዊ ያልሆኑ ታጣቂ ቡድኖችን እንቅስቃሴ በየ6 ወሩ ለምክር ቤቱ እንዲያቀርብ የሚያስገድድ ነው። በዚህ ሪፖርት እንዲካተቱ ከተለዩትና በግልጽ ስማቸው ከተጠቀሱት የውጭ ታጣቂ ቡድኖች መካከል በተራ ቁጥር የተቀመጡት አርሚ 70 እና የትግራይ ሰራዊት ይገኙበታል። ይህ አካሄድ በኢትዮጵያና በሱዳን ድንበር አካባቢ ስላለው ቀጠናዊ ደህንነት ትስስር አዲስ ጥያቄዎችን እያስነሳ ይገኛል። የአሜሪካ ህግ አውጪዎች የትግራይ ታጣቂዎችን ከሱዳኑ ግጭት ጋር በምን መልኩ እንዳቆራኛቸው አነጋጋሪ ሆኗል። ረቂቅ አዋጁ እነዚህን አካላት በዝርዝር ውስጥ ማካተቱ ብቻ ሳይሆን በቀጣይ በሱዳን ውስጥ ላሉት ተዋጊ ወገኖች ማለትም ለሱዳን መደበኛ ጦር ወይም ሳፍ ወይም ለፈጥኖ ደራሽ ኃይሎች ወይም አርኤስኤፍ የፋይናንስ የሰው ኃይልና የሎጂስቲክስ ድጋፍ የሚያደርጉ የውጭ አካላት ላይ ጠንካራ ማዕቀብ ለመጣል የሚያስችል ስልጣን ለአሜሪካ ፕሬዝዳንት እንደሚሰጥ ተነግሯል። የዚህ ረቂቅ ህግ ዋና አቅራቢዎች የሆኑት ሴናተር ጂም ሪሽ እና ሴናተር ክሪስ ኮንስ እንደገለጹት የሱዳን ጦርነት በአሁኑ ወቅት በዓለም ላይ አስከፊው ሰብአዊ ቀውስ እየሆነ በመምጣቱ የአሜሪካ መንግስት በግጭቱ ዙሪያ ያሉትን ተዋናዮች ተጠያቂ የሚያደርግበት የህግ ማሰሪያ ያስፈልገዋል። ረቂቅ ህጉ በአሁኑ ወቅት በሴኔቱ የውጭ ግንኙነት ኮሚቴ በኩል ተቀባይነት አግኝቶ ወደ ቀጣዩ የምክር ቤት የውይይት መድረክ የተመራ ሲሆን ከህዝብ ተወካዮች ምክር ቤት ተመሳሳይ ረቂቅ ጋር ተጣጥሞ ከጸደቀ በኋላ
በቀጥታ ወደ ፕሬዝዳንቱ የፊርማ ጠረጴዛ እንደሚሄድ ይጠበቃል። ይህ ውሳኔ ምን ይዞ ይመጣል የሚለውን እንግዲህ አብረን የምናየው ይሆናል። በመጨረሻ እንግዲህ በአሁኑ ወቅት ቲዲኤፍ የተሰኘው ኃይል በከተሞች የሚያደርገው ወታደራዊ አፈሳ በሚዲያ በሰፊው እየተጋለጠ ይገኛል። እንግዲህ እኛም ሌሎችም መገናኛ ብዙሃን እየገለጹት ይገኛሉ። በአሁኑ ሰዓት እንግዲህ ይሄ የትኩረት አቅጣጫው ይሄ ኃይል ወደ ገጠር አካባቢ ወደ ትግራይ የገጠር አካባቢዎች እንዳዞረ ተነግሯል። በዚህ መሰረት የሄዋነ ማይነብሪና ቤት ማራ የተሰኙ አካባቢዎች ላይ ከሁለት ሳምንት አስቀድሞ የተቀናጁ የዚህ ኃይል ሰላዮች በአሁኑ ወቅት እዚህ አካባቢ ወታደራዊ አፈሳን ፈርተው ወጣቶች በበረሃ እያደሩ የሚል መረጃ ስላገኙ በሄዋነ በወስተ አዲ ቀለበስ እና ማይነብሪ እንዲሁም ዋዛ አዲ አቡና የሚገኙ ወጣቶች በሌሊት ወደ በረሃ ስለወጡ በሌሊት እነዚህ ኃይሎች ሄደው ታጣቂ ኃይሎች ሄደው ከበረሃ እያፈሷቸው እየወሰዷቸው እንደሚገኝ የተነገረው። በሚቀጥለው አንድ ሳምንት ጊዜ ውስጥም ደግሞ እንደ ሄዋነ ማይነብሪ እና ቤት ማራ በተሰኙት አካባቢዎች ከባድ የሆነ ወታደራዊ አፈሳ ለማከናወን እንግዲህ እቅድ ተይዞ እየተንቀሳቀሱ እንደሚገኙ ነው የተነገረው። ይሄ ጉዳይ እንግዲህ ለወጣቶች ከባድ ስጋትን ፈጥሯል። ነገር ግን በዕዳጋ ሐሙስ ከተማ ወታደራዊ አፈሳውን በመቃወም እንቅስቃሴ ተደርጎ ነበር። ይሄንን በምስል የተደገፈ መረጃ እናንተ ጋር እናደርሳለን። ሰብስክራይብ አድርጉን፣ ተከታተሉን። እናመሰግናለን። መልካም ጊዜ። ዕዳጋ ሐሙስ ሀገሮም سواء تأثيرهم اليوم كنا